ያለ ፍቃድ ተከባብረህ እኔ ልውረድ አንተ ትሻላለህ ብለህ ካልሆን አንዱን ነቅለህ አንዱን በጓደኝነት የምትተካው የለም። ስነ ስርዓት ይዛችሁ እያየኋችሁ ነው። ተናድርጉ ምንም ችግር የለውም። በተራ በተራ መቀያየር ይቻላል እና ዋናው እንትኑም እኔ ታች ለሆን ነው። እኔ ታች ለሆን ስለሆነ ማን ላስገባልክ? ድንበር ቆራጩ የሚለውን ልጅ አስገባው። ምን አለበት? ዲኒ ወርዳለ ወጥ ነው ሳይ ቁጭ በይ ነው እንታየራለን። ችግር የለውም። እኛም ደውለን ተነጋግረን ዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ ይሄንን ያዙት። አሁን ምንም አማራጭ የለም። አሁን ሳውዲ አረቢያ የሚገኝ ኤምባሲ በሙሉ ሌላው የሚመችን የሚያክሰው በሙሉ ተባብረን ይመችን በቁጥጥር ስር መዋል ነው። ሌላው ነገር ይመች ሀገር ቤት የራሱ ቤትና ንብረት ካለው ንብረቱን በቁጥጥር ስር መዋል አለበት። እኔ ደጋግሜ እኮ እየነገርኳችሁ ነው። ብሬክስ በየመን መጥታል። የመጣው ምናልባትም ሩቅ ዓመት ሆኗል አታውቅም። እኔ ቢያንስ ከጥቂት ወራት በፊት የመን ነበርኩኝ። ተክላይን እኔ ፊዚካሊ መልኩን ባላየውም አይቻልም እርምጃ ነው መውሰድ ያለ። ሰይድ አንዴ ስማኝ። አቡፋን ነው ሬሳው የማን መሆኑን እንድናገራለሁ አስገቡኝ ያለ ግሩፕ ሀሳብ ላይ ያለው ልጅ ይኸውና ኢንቫይት ሳውት እንትና ድንበር ቆራጩ የሚለውን ልጅ አስገባው። ያናስከሬ አጣራለሁ እያለኝ ነበረ። እኔም ጎበዝ ግሩፕ ላይ ጽፎታል። ስልጣን ያላችሁ ፈልጉና ደከመ ሰለቸ ሳይል እንግዲህ እነዚህ ወንድሞቻችን እነ ሳሪ እነ ጆከር እንዱም እና ሞራው እንዱም ደግሞ እነ መሲ ብርጅስቶ እነ ሙኒት እነ መኪ እንዱም ደግሞ እንግዲህ ስማችሁን ያልጠራችሁ እነ ሰይዶ ረባቦ ሁላችሁም እንግዲህ ደከመ ሰለቸ ሳይሉ እንግዲህ ይሄ ቪዲዮ ደግሞ በተለያዩ አረብ ሀገራት ያላችሁ ኤምባሲዎች በተለይ የሳውዲ ኤምባሲ ቆንጽላ እባካችሁ ትብብራችሁን እንፈልጋለን። እንግዲህ እንደምታዩት በጣም ብዙ የሌባ ወይም ደግሞ የዘራፊ የገዳይ ቡድኖች ተደራጅተው በየቦታው ግሩፕ አድርገው እህቶቻችን ወንድሞቻችንን በየትኛውም በረሃ እያስቀሩ እየቀጠፉ እየገደሉ ከዛን አልፎ ተርፎ ደግሞ እየደፈሩ ለብዙ ችግሮች እያጋለጡ ነው። ከዚህም ደግሞ የመጀመሪያው ነገር እንግዲህ እንደምታዩት ሰሞኑን በተመለከታችሁት አማካኝነት የሃና ነገር እንደ ትልቅ ምሳሌ መሆን ይችላል። በህይወት ያለች ልጅ በህይወት የለችም ሞታለች ተብሎ ፊልምና ድራማ እየተሰራ በተደራጀ ቡድን እህቶቻችን እያለቁ ነው። ስለዚህ እባካችሁ የሃናን ጉዳይ የሚመለከታችሁ የቆንጽላ አካላቶች የሆናችሁ ዝም እንዳትሉን፣ ፍትህ እንድትጠይቁልን፣ ፍትህ እንድታገኝ እንፈልጋለን። እባካችሁ ድምጽ እንድትሆኑና ይህንን ነገር በትኩረት እንድታዩት ስል በአክብሮት ጠይቃለሁ።